ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እየተከታተላችሁት የምትገኙት የብስራታታ ፕሮግራማችን ነው። ዛሬ እንግዲህ በተለያዩ ርዕሰ ጉዳዮች ላይ ቆይታ እያደረግን አሁንም ዝግጅታችን ይቀጥላል። የመጨረሻው ምዕራፍ ላይ ደርሰናል። መሌ እንግዲህ የመጨረሻው ጉዳያችን የምናደርገው የኢትዮጵያ ዋንጫ ጨዋታዎች ነገ ይደረጋሉ፣ የሩብ ፍጻሜ ጨዋታዎችና በእነዛ ጨዋታዎች ላይ አንዳንድ ነገሮችን እንበልና ዝግጅታችንን እንቋጫለን። የኢትዮጵያ ዋንጫ ጨዋታዎች እንግዲህ በባህሪያቸው እንግዲህ የጥሎ ማለፍ ጨዋታዎችም ስለሆኑ ጠጠር ይላሉ። ብዙዎች ጨዋታዎች እንግዲህ ከዚህ በፊት የተደረጉ ጨዋታዎችም ታሪካዊ ዳራዎች ምን ይመስላሉ፣ አጠቃላይ የዚህ የውድድሩ ሂደትስ ምን ይመስላል የሚለውን ነገር እናንሳ። እንግዲህ የኢትዮጵያ ጥሎ ማለፍ ዋንጫ መካሄድ ከጀመረ አሁን ወደ 77 ዓመት ምናምን ሆኖታል። በእንደ ፈረንጅ አቆጣጠር 1945 ይመስለኛል የተጀመረውና ከዛ ጊዜ ጀምሮ እየተካሄደ ነው። ነገር ግን በእነዚህ ጊዜያቶች ውስጥ ወደ 61 ጊዜ ነው የኢትዮጵያ ጥሎ ማለፍ መካሄድ የተካሄደውና በተለያዩ ምክንያቶች በተለያየ ጊዜ ውድድሮቹ ተቋርጠው ነበረ። ታስታውስ እንደሆነ አሁን እንኳ በቅርብ ላለፉት 4 ዓመታት በኮቪድ ጋር ተያይዞ ውድድሩ ተቋርጦ ነበረና አምናን የጀመረው። እንደዚህ ደግሞ ባለፉት ጊዜያቶችም እንደዚሁ ከመንግስት ለውጥ ጋር ከተለያዩ ነገሮች ጋር ተያይዞ እንደዚሁ ውድድሮቹ ያልተደረጉባቸው ጊዜያቶች ነበሩ። የኢትዮጵያ ጥሎ ማለፍ ዋንጫ ነው የሚባል የነበረው አሁን ደግሞ ተቋርጦ ሲመጣ ደግሞ የኢትዮጵያ ዋንጫ የሚል ስያሜ ተሰጥቶታል። ዞሮ ዞሮ የኢትዮጵያ ጥሎ ማለፍ ዋንጫ የሚለው ነገር እኔ አፌ ላይ ብዙ የሚመጣው ነውና እየጣልክ ስለምትመጣ እሱ ነው ትክክለኛ ስያሜ ብዬ የምለው ነው። የኢትዮጵያ ዋንጫ ማለቱ ብዙ እንትን አይደለም። እንደዛ ነውና ድሮ ሲሳተፉ እታች ያሉ የከፍተኛ ሊግ አይደለም አንደኛ ሊግ ሳይሆን ለምሳሌ አዲስ አበባ አስተዳደር ከፍተኛ ሊግ ዲቪዚዮን ቡድኖች ሳይቀሩ ይጫወታሉ። ከዛ እነሱ ባካቸው ይጫወታሉ። ከዛ የነሱ አሸናፊ ወደዚህ ይመጣል። ከዛ ምናምን እያለ ሁሉንም የኢትዮጵያ ክለቦች የሚያሳትፍ ውድድር ትልቅ ውድድር ነው። በነገራችን ላይ ፕሪሚየር ሊጉም ከምናምኑም በጣም ሰፋ ያለ በርካታ ክለቦች የሚሳተፉበት ውድድር በመሆኑ ሁሉ ክለቦች ብዙ ጊዜ ከፍተኛ ትኩረት ይሰጣሉ ለዚህ ጥሎ ማለፍ ውድድር። ነገር ግን ይሄ ነገር ከ2000 ምናምን አካባቢ በኋላ ይመስለኛል እየቀነሰ መጥተውም ፕሪሚየር ሊጉ ክለቦች ብቻ አልፎ የከፍተኛ ሊግ ክለቦች እንዲሳተፉ የሚደረግበት ውድድር ሆኗል። አምና የኢትዮጵያ ፕሪሚየር ሊግ ነው። ዘንድሮ የከፍተኛ ሊግ የአንደኛ ሊግ የተወሰነ ክለቦች እንዲሳተፉ የተደረገበት ሁኔታ አለ። ይሄ ነገር ወደፊት እየሰፋ መሄድ አለበት ብዬ አስባለሁ። ሁሉንም ክለቦች መያዝ ስላለበትና እንደዛ የሚወዳደሩበት የሀገራችን ትልቁ ውድድር ነው የኢትዮጵያ ጥሎ ማለፍ። እንግዲህ የኢትዮጵያ ጥሎ ማለፍ ውድድር ሲነሳ በዚህ ውድድር ትልቅ ታሪክ ያለው የመቻል ስፖርት ክለብ ነው። መቻል ይህን ውድድር 14 ጊዜ ያህል በማሸነፍ ቀዳሚው ክለብ ነው። ከመቻል በኋላ ሁለተኛው ውጤታማ ክለብ የሚባለው ብዙዎቹ ደጋፊዎቹ፣ ተጫዋቾቹም፣ አሰልጣኞቹም እኛ ለጥሎ ማለፍ አልተፈጠርንም የሚሉት ቅዱስ ጊዮርጊሶች ናቸው። አልተፈጠርንም እያሉ ግን 10 ጊዜ ያህል ዋንጫዎቹን ማንሳት ችለዋልና ቅዱስ ጊዮርጊስ 10 ጊዜ ያህል እንደ ፕሪሚየር ሊግ 31 ጊዜ ሲያነሳ እዚህ ጋር 10 ያህል ዋንጫዎችን ቅዱስ ጊዮርጊስ አንስቷል። ከዛ ቀጥሎ የሚመጣው ኢትዮጵያ ቡና ነው። ኢትዮጵያ ቡና ወደ 6 ያህል ጊዜ ይህን ዋንጫ ማንሳት ችሏል። ከዛ በኋላ የምታነሳው 4 ጊዜ ያሸነፈው ኢትዮ ኤሌክትሪክ ነው። እነዚህ ቡድኖች በኢትዮጵያ ጥሎ ማለፍ ላይ ትልቅ ታሪክ አላቸው። ከነዚህ 4 ክለቦች እንግዲህ አሁን 8 ውስጥ መግባት የቻለው መቻል ብቻ ነው። 3ቱ ቅዱስ ጊዮርጊስ የለም፣ ኢትዮጵያ ቡና የለም፣ ኢትዮ ኤሌክትሪክ የለም። በማጣሪያው ላይ ተሸንፈው ከውድድሩ ወጥተዋል እና መቻል እንግዲህ ደግሞ አሁን ነገ ይመስለኛል የሚገጥመው መቻል ከኢትዮጵያ መድንን ነው የሚገጥመውና የወቅቱ የሊጉን መሪ ነው የሚገጥመውና በዚሁ ይቀጥላል ወይስ እዚህ ላይ ይሰናበታል? ነገ የምናየው ተጠባቂ ጨዋታ ይመስለኛል የሁለቱ ቡድኖችና መቻል በዚህ ውድድር ትልቅ ታሪክ አለው። ከዛ እንግዲህ ኢትዮጵያ ቡና ነው። ኢትዮጵያ ቡና በርካታ ደጋፊ እንዲያፈራ ካደረጉት ምክንያቶች አንዱ የኢትዮጵያ ጥሎ ማለፍ ዋንጫ ነው። ኢትዮጵያ ቡና
6 ጊዜ የዋለ ዋንጫ በኢትዮጵያ ጥሎ ማለፍ ሲወስድ ከ4 ጊዜ በላይ ደግሞ ለፍጻሜ ቀርቧል። ስለዚህ ሁል ጊዜ የኢትዮጵያ ቡና ደጋፊ የቡናን ደጋፊ ያመጣው አጨዋወቱ ነው እያሉ ያወራሉ። አዎ አጨዋወቱ ነው በቀዳሚነት ሊጠቀስ ይችላል። ከዛ በኋላ ግን የምታመጣው ግን ውጤታማነቱ። ኢትዮጵያ ቡና በጥሎ ማለፍ ውጤታማ ነው። ውጤት ማለት ዋንጫ ማንሳት ቀዳሚ ቢሆንም ቀጣዩ ግን ለፍጻሜ መቅረብ። ቡና ለፍጻሜ ይቀርባል። በዚህ ውድድር ስትመጣ 2ኛ 3ኛ ደረጃ ላይ በአብዛኛው አለ ቡና። ስለዚህ ውጤታማ አይደለም የምትለው ክለብ አይደለም ቡና ኢትዮጵያ ቡና። ስለዚህ ኢትዮጵያ ቡናን ይሄ ሁሉ ደጋፊ እንዲፈራለት እንዲመጣለት ያደረገው ሁልጊዜም ደረጃ ውስጥ መገኘቱ ነው። ኢትዮጵያ ቡና 1990 ዓመተ ምህረት ላይ ዛማሌክን እዛ ሜዳው ላይ ሄዶ ከውድድር ሲያስወጣው፣ በአንጻሩ ደግሞ በምስራቅ አፍሪካ ውድድር ላይ 3ኛ ወጥቶ መጥቷል። 3ኛ ወጥቶ ሲመጣ አስታውሳለሁ ትልቅ አቀባበል ነው የተደረገለት። ከተማው ሁሉ በመኪና እንዲዞር ተደርጓል። ኢትዮጵያ ቡና በዛ ጊዜ ያንን ማስመዝገብ የቻለ ኢትዮጵያ ውስጥ ማንም አልነበረም። ኢትዮጵያ ቡና ነው ያን ያደረገው። ከዛ በኋላ ቅዱስ ጊዮርጊስ ፍጻሜ ይቀርባል። ነገር ግን በወቅቱ ግን ለቡና ትልቅ ታሪክ ነበር። ዋንጫ አላመጣም እንግዲህ፣ ግን ለዋንጫው ግን ቅርብ ስለነበረ በደጋፊው ዘንድ ዋጋ ተሰጥቶታል። የኢትዮጵያ ቡና ደጋፊ ከዛ በኋላ ነው እየበዛ እየመጣው። በዛ ዓመት ላይ ኢትዮጵያ ቡና የሚገርም ነገር በኢትዮጵያ ጥሎ ማለፍም ቅዱስ ጊዮርጊስን አሸንፎ ዋንጫ ወሰደ። አስብ አሁን ታሪኩን። ኢትዮ ኤሌክትሪክ የዙሩን ዋንጫ ሲወስድ 90 ላይ ኢትዮጵያ ቡና እስከ መጨረሻው ድረስ ፉክክር ውስጥ ነበረ። 3ኛ ወጥቶ ነው የጨረሰው። መድን 2ኛ ወጣ። 1990 በኢትዮጵያ ቡና እግር ኳስ ክለብ ታሪክ ውስጥ ትልቅ ደማቅ ታሪክ፣ ለዛሬ ለተፈጠረው የኢትዮጵያ ቡና ደጋፊ ትልቁ መሰረት 1990 ነው። ያ ቡድን እየተብላላ የመጣ ኢትዮጵያ ቡና ነው። 1988 ተመሰረተ። 89 የኢትዮጵያ ጥሎ ማለፍ ኢቭን ፍጻሜ ድረስ ደርሷል። ወላይታ ቱሳ ሳይታሰብ መጥቶ በኢትዮጵያ ጥሎ ማለፍ ዋንጫ የወሰደበት ዓመት ነው። ኢትዮጵያ ቡና 1989 የኢትዮጵያ ሻምፒዮና ሆነ፣ መብራት ኃይልን አሸንፎ። ያ ቡድን እየተገነባ መጣ። 90 ላይ ይሄ ሁሉ አሁን የነገርኩ ታሪክ ኢትዮጵያ ቡና ውስጥ ተፈጠረ። የኢትዮጵያ ቡና ደጋፊ እንደ አሸን በከተማው ላይ ፈላ። የዛ ጊዜ 1991 ስትመጣ ኢትዮጵያ ጥሎ ማለፍ ላይ አሁንም ቅዱስ ጊዮርጊስን 90 ላይ 1-0 ቅዱስ ጊዮርጊስ ከከፍተኛ ሊግ መጥቶ ኢትዮጵያ ቡናን እየመራ መጨረሻ ላይ ኡመር አብደላ እና አሰግድ ተቀናጅተው ባገቡት ጎል ለፍጻሜ ወደ ፍጹም ቅጣት የምትሄደው ንጉሴ ቱሉ አድኖ ጎሎች ሻምፒዮና ሆነ። በአመቱ ግን ኢትዮጵያ ቡና በዚህ ጥሎ ማለፍ ውድድር ላይ እንደዚሁ በተመሳሳይ ከቅዱስ ጊዮርጊስ ጋር ቀረቡ። ለፍጻሜ ደርሰው አሁንም በፔናልቲ ቅዱስ ጊዮርጊስ አሸንፎ ኢትዮጵያ ቡና ዋንጫ። በጣም ይማረሰው ዛሬ ድረስ እስከ ዛሬ ተናግሬለት አላውቅም። ዛሬ ግን እናገርለታለሁ። ኢትዮጵያ ቡና የተሸነፈው በሚካኤል ሽፈራው የፔናልቲ ነበረ። ሚካኤል ሽፈራው እጅግ በጣም በህይወቴ ካየኋቸው የመስመር ተጫዋቾች እጅግ በጣም ኳስ የሚችል ፈጣን፣ ፍሌክሲብል፣ ደፋር እግር ኳስ ተጫዋች ነው ሚካኤል ሽፈራው። ከኢትዮጵያ ቡና ወጣት ቡድን 1987 ላይ ነው ያደገው። በሚካኤል ሽፈራው ስም 1-2-3 ጊዜ ተጋብዣለሁ እኔ። በነገራችን ላይ በቃ አጋጣሚ ከቡና ተጫዋቾች ጋር ነው ያን ጊዜ፣ በእኛ ጊዜ ጋዜጣ ነው የምንሰራው። ስለዚህ ግማሽ ቀን ቡና ካምፕ፣ ግማሽ ቀን ጊዮርጊስ ካምፕ ነው የምንውለው እና ከቡና ተጫዋቾች ጋር ሻይ ልንጠጣ ምናምን ስሄድ እንግዲህ አብሬያቸው ስለምውል አብሬያቸው እንትን ስለምል በቃ አንቺ በርቺ የደግ እሺ ጎበዝ ወንድ ነሽ ይሉኛል። እሺ ያው እሷ ነች ይላሉ እና አሸናፊ በጋሻው እነ ሰለሞን ቱፋ ነፍሱን ይማረው ምናምንና አብሬ በሚካኤል ስም ብዙ ጊዜ ተጋብዣለሁ እና ሚካኤል ሽፈራው ነው ሪጎሪዮን ይሳተው እና እሱ ስቶ ኢትዮጵያ ቡና ዋንጫውን አጣ። ሚካኤል በዛው ክረምት ላይ ወደ ቅዱስ ጊዮርጊስ
ተዛወረ እና እንዲያውም በኋላ ላይ ሆን ብሎ ነው የሳተው ምናምን በሚል ብዙ ቅሬታ ተቃውሞዎች ሚካኤል ቀርቦበት ነበርና የኢትዮጵያ ጥሎ ማለፍ ሲነሳ ኢትዮጵያ ቡና በጣም ይነሳል። በቃ ሁል ጊዜ ቅመም ነው የውድድሩ። ኢትዮጵያ ቡና ሁሌ እስከ ፍጻሜ ይደርሳል። ከዛ በኋላ ነው የኢትዮጵያ ቡና ቡድን እንዳልኩ እየተገነባ መጣ እስከ 1996 ድረስ 1996 95 ላይ በካሳዬ ጊዜም እንደዚሁ የኢትዮጵያ ጥሎ ማለፍ ዋንጫን እንደዚሁ ወስዷል እና ያ ቡድን ኢትዮጵያ ቡና የሚመስለው ትክክለኛው ቡና እኔ የምለው እስከ 96 ያለውን ኢትዮጵያ ቡና ሁሉ ነገር ኢትዮጵያ ቡና ዛሬ የሚነገርለትን ነገር በትክክል ይገልጻል ብዬ የማምነው እስከ 1996 የነበረው ቡድን ነው። በታዳጊዎች ላይ የሚያምን ታላላቅ ምርጥ ተጫዋቾችን የሚጠቀም በአጨዋወቱም በውጤታማነቱም ሁሌም በፉክክር ውስጥ ያለ ኢትዮጵያ ቡና ያ ቡና ከ1997 በኋላ ግን ኢትዮጵያ ቡና እየፈረሰ ከለሩን ምኑን እያጣ መጥቷል ብዬ ልል ነውና ወደ ሌላ ታሪክ ወሰድኩና ኢትዮጵያ ቡና ከሚጠቀሱ ክለቦች አንዱ ነው ለማለት ነውና ሌላው ቅዱስ ጊዮርጊስ ነው። ኢትዮጵያ ጥሎ ማለፍ ስታነሳ ቅዱስ ጊዮርጊስን ታነሳለ። ከቅዱስ ጊዮርጊስ ጋር ሲነሳ ኢትዮጵያ ጥሎ ማለፍ ቅዱስ ጊዮርጊስ ብዙ ጊዜ እንዳልኩ ለፍጻሜ ይደርሳል። ለፍጻሜ ሲደርስ ደግሞ ቅዱስ ጊዮርጊስ ብዙ ጊዜ የሚሸነፈው በሪጎሬ ነው። ሪጎሬና ቅዱስ ጊዮርጊስ ራሳቸውን የቻለ ብዙ ታሪክ አላቸው። አሁን የቅርብ ጊዜውን ብትመለከት ቅዱስ ጊዮርጊስ ሐዋሳ ላይ ነው ሲሸነፍ ጥሎ ማለፍ ዋንጫ ጌታነህ ከበደ ነው የሳተው። ድሮ እነ ሙሉጌታ ከበደ ቅዱስ ጊዮርጊስ የምን ጊዜም ምርጡ አጥቂ ነው፣ ግን ፍጹም ቅጣት መምታት አይችልም። ሁሉ ጊዜ ፍጹም ቅጣት እየተመታ ሲል ወደ ኋላ ነው የሚሸሸው። ሙሉጌታ አይወድም። በቃ ከሌምታ ይልና በቃ ሁሉም ይመታሉ፣ ከዛ እሱ ላይ ይደርሳል። እንግዲህ እንደ ሌላው ጊዜ ቢሆን ሙሉጌታ ነው መጀመሪያ መቼ መሆን ያለበት፣ ግን ሙሉጌታ ፍጹም ቅጣት መምታት አይወድም እና ይስታል ብዙ ጊዜ እና እየሳተ ቅዱስ ጊዮርጊስ በፔናልቲ ይሸነፋል እና ሁሌ አስታውሰዋለሁ። ኢትዮጵያ ቡና ውስጥም እንደዚሁ እነ ሙሉጌታ ወልደየስ እንደዚሁ ፍጹም ቅጣት ምት ላይ ችግር ያለባቸው ናቸው። በኢትዮጵያ ብቻ ሳይሆን በዓለም ደረጃም ታላላቅ ተጫዋቾች ፍጹም ቅጣት ምት ላይ ብዙም አይደሉም እና እንደዚህ ጥሎ ማለፍ ውድድር ሲነሳ እነሱ ይነሳሉ። ከቅዱስ ጊዮርጊስ ጋር ግን ላነሳለ የፈለግኩት ታሪክ 2002 የነበሩ 2002 ላይ ቅዱስ ጊዮርጊስና ደደቢት ነበሩ ለፍጻሜ የተገናኙትና ደደቢት እየመራ ነበር በዛ ጨዋታ እና ያ ጨዋታ 90 ደቂቃ ሳይሞላ አሸናፊው የታወቀበት ጨዋታ ነበር። እስከዛሬ ከተደረጉ ውድድሮች ሁሉ 90 ደቂቃ ሳያልቅ አሸናፊው የታወቀበት ጨዋታ ከመሆኑ ጋር ተያይዞ ታሪክ ሁሌም ያነሳዋል። ምንድነው የተፈጠረው ካልከኝ በዛን ጨዋታ ላይ ባጭሩ 5 የቅዱስ ጊዮርጊስ ተጫዋቾች በቀይ ካርድ ወጥተዋል እና በወቅቱ ቅዱስ ደደቢት ወደ ኢትዮጵያ ፕሪሚየር ሊግ የመጣበት ዓመት ሁሉንም ዋንጫዎች ማንሳት አለብኝ ብሎ ፎክሮ የተነሳበት ዓመት ከመሆኑ ጋር ተያይዞ በአንድ ዓመት መጥቶ ለፕሪሚየር ሊጉ ክለቦች ፈተና ሆኖ ነበር ደደቢት። ከዛ ጋር ተያይዞ የፉክክር ስሜቱ በጣም ከፍተኛ ነበርና በጨዋታው ደደቢት አግብቶ እየመራ ነበር። እንዳልኩ ቅዱስ ጊዮርጊስ ነው ሁልጊዜም። ስለዚህ ፉክክሩ እየበዛ ሲሄድ ጨዋታዎቹ ከመስመር እየወጡ ሄዱ። ከዛ በተለያየ ምክንያት ጸቦች መጣና ሚካኤል ጣሊያን በቀይ ካርድ ከሜዳ ወጣ። እሱን ተከትሎ አዳነ ከዛ ሳላዲን የወቅቱን የሀገራችንን ብቻ ሳይሆን የአህጉራችን ምርጥ ዳኛ በአምላክ ተሰማን በቴስታ ተማቶ በቀይ ካርድ ወጣ። ከዛ በኋላ ያሉ ተጫዋቾች ሆን ብለው ነው እንዲወጡ የተደረገው። ጨዋታውን በዛ ስሜት ቅዱስ ጊዮርጊስ መቀጠልና ሌላ እንትን ውስጥ መግባት የፈለገ አልመሰለኝም ቅዱስ ጊዮርጊስ እና ተጫዋቾች ዘሪውንም ነው ከመስመሩ ወጥቶ ግብ ጠባቂው ያዘ ወጣ። ከዛ ሌላም ተጫዋች ተቀጠለና 5 ጨዋታ በወቅቱ እንግዲህ ጨዋታው እንትን ሲደረግ ከፍተኛ ረብሻ ሰበታ ላይ ነው የተደረገው ተፈጥሮ ነበር እና በአምላክ ተሰማ በወቅቱ ስሜታዊም ሆኖ ነበር ጨዋታውን መቆጣጠር ሁሉ
አግቶት ነበረ በወቅቱ በተፈጠረው ሁኔታ ምክንያት ማለት ነው። እና 5 ተጫዋቾች ወጥተው ጨዋታው እንዲቀጥል ሁሉ አድርጎ ነበር። በኋላ ላይ ኖ ተብሎ ነው ሕጉ አይፈቅድም ተብሎ ጨዋታው እንዲቋረጥ ተደረገና ደደቢት ዋንጫውን ወሰደ። የሚገርም ታሪክ ነው። የጥሎ ማለፍ ጨዋታዎች እንደነዚህ አይነት አስገራሚ ታሪኮች እንዳላቸው በእውነቱ እስካሁን አላወቅኩም። በጣም የሚገርም ነው። እንግዲህ የኢትዮጵያ ዋንጫ ተብሎ ባለፈው አመት ከተቀየረ በኋላ እንግዲህ የኢትዮጵያ ቡናና ኢትዮጵያ ወላይታ ዲቻ የፍጻሜ ተፋላሚ ነበሩ። ኢትዮጵያ ቡና ሻምፒዮን እንደሆነ እናስታውሳለን። እንግዲህ በዛም ጨዋታ ላይ ብዙ ግርግሮች ነበሩ። እንደዚህ አይነት ግርግሮች ነበሩ። እንግዲህ በጨዋታው መካከል የተፈጠሩ ግርግሮች ነበሩ። ያው እንደዚህ አይነት የፍጻሜ ጨዋታዎች እንደዚህ አይነት ነገሮች አያጧቸውም። ከረር ይላሉ። ስሜታቸውም ከፍ ያለም ስለሆነ ዋንጫ ስለሚኖር ድባቡ ግን ድባቡ ደስ ይላል። አዎ መጨረሻ ላይ አጨራረሱ ባያምርም ነገር ግን አዲስ አበባ ስቴዲየም ላይ በወቅቱ ተፈጥሮ የነበረው የተመለከትነው ተመልካች ቁጥር ምናምን ላለፉት 4-5 አመታት ስንናፍቀው የነበረውን ተመልካች የተመለከትንበት ነበርና ያ ድባብ መቀጠል ቢችል ኖሮ ያቺ ነገር ባትፈጠር ኖሮ እግር ኳሳችን ዳግም ያብብ ነበር። ይቆጨኛል። እኔ ያው መጥፎውን ነገር ከማንሳት ይልቅ መልካሙን ነገር ማንሳቱ የተሻለ ነው በሚል ይቆጫል። አሁን እንደዚህ መውጣቱ ከአዲስ አበባ ውጭ እንደዚህ አይነት ጨዋታዎች መውጣታቸው በጣም ይቆጭኛል። ማለት ያንን ድባብ ብናይ ደስ ይላል። እግር ኳስና የደጋፊ ድባብ ደግሞ የማይነጣጠሉ ነገሮች ናቸው። ሌላ ቀለም የሚሰጠው ደግሞ ለእግር ኳስ ውበት የሚሰጠው ደጋፊው ስለሆነ ያንን ከጨዋታውን በላይ ደግሞ እንደነዚህ አይነት ነገሮችን ማየቱ ራሱ በጣም ትልቅ እድለኝነት ነው ብዬ ነው ማስበው። አሁን እንደ እድለኝነት እየቆጠር ነው እንግዲህ እግር ኳሳችን ከወጣ በኋላ ደጋፊ የሰጠንን በእጃችን ያለውን ነገር አሁን አጥተን እንግዲህ እንደዛ አይነት ነገሮች ላይ እየገባ ነው። ለማንኛውም እንግዲህ በዚህ የኢትዮጵያ ዋንጫ ላይ አሁን በሚደረገው የኢትዮጵያ ዋንጫ ላይ አምና የግማሽ ፍጻሜ ተፋላሚ የነበሩ ቡድኖችም የፍጻሜ ተፋላሚ የነበረ ቡድንም አለ። ወላይታ ዲቻ የፍጻሜ ተፋላሚ ነበረ። ኢትዮጵያ መድንና ሐዋሳ ደግሞ ሐዋሳ በኢትዮጵያ ቡና ተሸነፈ። ከዛ በኋላ ደግሞ መድን ደግሞ በወላይታ ዲቻ ተሸንፎ ነው እንግዲህ እነሱ ለፍጻሜ የቀረቡት። አሁን ላይም ለሩብ ፍጻሜ ደርሰዋል እነዚህ ክለቦች። የነገው ጨዋታ እንግዲህ የሚጠበቅ ነው። አዲስ ክለብ አለ ሸገር ከተማ ከባህር ዳር ከተማ ነገ ቅዳሜ 7:30 ላይ ነው ጨዋታው የሚደረገው። ይሄም ጨዋታ የሚጠበቅ ነው። ሸገር ከተማ እንግዲህ ሩብ ፍጻሜ ደርሷል። ወደ ግማሽ ፍጻሜ ይቀላቀላል ወይ? በዛ አስደናቂ ጉዞን ይቀጥላል ወይ? እንግዲህ ባለፈው ባንክን የጣለው ባህር ዳር ከተማ ነው። ስለዚህ በጣም የሚጠበቅ ጨዋታ ነው። ምናልባት የሸገር ከተማ አስደናቂነቱን አሁንም አነጋጋሪነቱን ይቀጥላል ወይ? የሚጠበቅ ነው። ባህር ዳር ከተማ ብዙ ልምድ ያላችሁ ተጫዋቾችን የያዘ ነው። ፕሪሚየር ሊጉ ላይም አሁን ላይ ጥሩ አቋም ያለው ቡድን ሆኖ እየተመለከተ ነው። ከዛ አንጻር እንግዲህ በወረቀት ደረጃ ላይ ስታይ ግምቱን ለባህር ዳር ከተማ ትሰጣለህ፣ ግን ደግሞ በእግር ኳስ የሚፈጠረው አይታወቅም። እግር ኳስ ግምቶቻችን ሁሉ ፉርሽ ሲያደርግ እየተመለከትን ነው። እንግዲህ የሚጠበቅ ነው የሚሆነው። ሌላው ጨዋታ እንግዲህ በሀዲያ ሆሳዕናና በሲዳማ ቡና መካከል ይደረጋል ቀን 9 ሰዓት ላይ ማለት ነው። ይህም ጨዋታ የሚጠበቅ ነው። ሁለቱም አብዛኛው እንግዲህ ከ8ቱ 4ቱ ክለቦች የደቡብ ክልል ክለቦች ናቸው። እነዚህ ክለቦች እንግዲህ ደንብ ሐዋሳ ላይ መደረጉ ደግሞ ሌላ የደጋፊ ድባብ እናያለን ብዬ አስባለሁ። እንግዲህ ወላይታ ዲቻ አለ፣ ሀዲያ ሆሳዕና አለ፣ ሐዋሳ አለ፣ ሲዳማ ቡና አለ። ስለዚህ ለደቡብ እግር ኳስ አፍቃሪያን ጥሩ አጋጣሚ ይመስለኛል። እንግዲህ እንደዚህ አይነት ጨዋታዎችን ለመመልከት እነሱም ራቅ ብለዋል እንግዲህ ከእግር ኳሱ አሁን ክለቦቻቸው ጋር በደንብ የሚገናኙበት መድረክ ተፈጥሮላቸዋል ብዬ አስባለሁ። ይህንንም እድል በደንብ መጠቀም ይኖርባቸዋል። አሁን ላይም በእርግጥ ፕሪሚየር ሊግ ወደዛ ሄዷል። ከዚህ በኋላ ያሉትን ጨዋታዎች በደንብ የመመልከት እድሉ ይኖራቸዋል። እንግዲህ ቀጣይ ይሁድ ቀጥሎም ሲደረግ መቻል ከኢትዮጵያ መድን፣ ወላይታ ዲቻ ከሐዋሳ ከተማ እነዚህም ጨዋታዎች የሚጠበቁ ናቸው። እንግዲህ ጨዋታዎቹ ላይ ምናልባት አንዳንድ ነገሮችን እንበልና እንደምድሞ እንግዲህ በነገራችን ላይ አሁን 8 ውስጥ ከገቡት ቡድኖች ወደ 4 ያህሉ ቡድኖች ከዚህ በፊት ዋንጫውን ማንሳት የቻሉ ቡድኖች ናቸው። እነዚህ ቡድኖች በተለይም እሁድ ዕለት የሚጫወቱት 4ቱ ቡድኖች የኢትዮጵያ ጥሎ ማለፍ ዋንጫን ማንሳት የቻሉ በውድድሩ ጥሩ ልምድ ያላቸው ቲሞች ናቸው። እንግዲህ ከነዚህ ቲሞች ውስጥ አሁን እንግዲህ ሰርፕራይዝ ያደርገናል ተብሎ የሚጠበቀው ሸገር ከተማ ነው። ሸገር ከተማ ደግሞ ይህን ጨዋታ የሚያደርገው ሙሉ ለሙሉ የኢትዮጵያ
ከፍተኛ ሊግ ውድድሩን አጠናቋል። የፕሪሚየር ሊግ አባል ሆኖ ነው በቃ አባል ሆኗል እና ራሱን በዛ ደረጃ አስበው ወደ ሜዳ የሚገባ ይመስለኛልና ሙሉ ትኩረቱን ሊያደርግ የሚፈልገው ተጫዋቾቹም አሰልጣኙም ክለቡም ታሪክ መስራት ይፈልጋሉ። ስለዚህ በነገው ጨዋታ ላይ ለባህር ዳር ከተማ ፍጹም ፈተና ነው ሊሆኑበት የሚችሉት ፕላስ አሁን ፕሪሚየር ሊግ ባረጋገጡ ማግስት ነው ይህን ጨዋታ የሚያደርጉትና ከፍተኛ ሞራል ላይ ከፍተኛ መነቃቃት ላይ ይገኛሉና ለባህር ዳር ከተማ ነገ በቀላሉ እጅ ይሰጣሉ ብዬ አላስብም እና ምናልባትም ሰርፕራይዝ ሊያደርጉን ይችላሉ ብዬ አስባለሁ። በነገራችን ላይ እንደዚህ አይነት ያልታሰቡ ቡድኖች ቅድም አንዱን ዝም ብዬ ጠቅሼ እላለሁ። ወላይታ ቱሳ በኢትዮጵያ እግር ኳስ ታሪክ ውስጥ እንግዲህ በርካታ ክለቦች ሻምፒዮና መሆን ችሏል። በኢትዮጵያ ጥሎ ማለፍ አብዛኞቹ 90% የሚሆኑት ክለቦች በኢትዮጵያ ጥሎ ማለፍ ውድድር ላይ ሻምፒዮና መሆን የቻሉ ታላላቅ ክለቦች ናቸው። በሀገሪቱ ትልቅ ሊግ ላይ የሚወዳደሩ ክለቦች ናቸው ብዙዎቹ። አሁን ቅድም የጠቀስኩ ለአራት ያህል ክለቦች አሉ። ከዛ ውጭ ያሉትም ክለቦች ቢሆኑ እንደዚሁ በኢትዮጵያ ጥሎ ማለፍ ውድድር ላይ ወይ በሀገሪቱ ትልቅ ሊግ ላይ ይወዳደሩ የነበሩ ናቸው። ሌሎቹ ሳይጠበቁ መጥተው የኢትዮጵያ ጥሎ ማለፍን ማንሳት የቻሉት ሁለቱም የደቡብ ቲሞች ናቸው። ወላይታ ቱሳና አዋሳ ዱቄት የሚባሉ ሁለት ቲሞች 80ዎቹ መጨረሻ ላይ 89ና 87 ይመስለኛል ሁለቱ ተከታታይ ዓመት ላይ ሁለቱ ቲሞች መጥተው ማሸነፍ የኢትዮጵያ ጥሎ ማለፍን ማሸነፍ ችሏል። በተረፈ ግን ሌሎቹ ቡድኖች በሙሉ ታላላቆቹ ክለቦች ናቸው ማንሳት የቻሉት። የኢትዮጵያ ጥሎ ማለፍን ስታነሳ እንግዲህ ሌላው የምታነሳው ነጥብ የኢትዮጵያ ጥሎ ማለፍ ዋንጫ በተለይም ከ1990 ኢትዮጵያ ፕሪሚየር ሊግ ከተጀመረ ወዲህ በተደረጉ ውድድሮች ላይ 41% የሚሆኑ ጨዋታ የሚጠናቀቀው በፍጹም ቅጣት ምት ነው። ጨዋታዎቹ በአቻ ውጤት ነው የሚጠናቀቁት። አብዛኛው ጨዋታዎች 1-1፣ 1-0፣ አንድ ጨዋታ ብቻ ይመስለኛል 3-1 የተጠናቀቀው 2-1 ነው። ብዙ ጎሎች የማይቆጠሩበት ጨዋታ ነው። አሁን ባለፉት 8 ዓመታት ስትሄድ ለምሳሌ 5 ጊዜ ያህል ጨዋታዎቹ በአቻ ውጤት ተጠናቀው በፍጹም ቅጣት ምት ነው የተጠናቀቁት። አምና እንደውም ለተከታታይ 5ኛ ጊዜ ጨዋታው በፍጹም ቅጣት ምት ይጠናቀቃል ተብሎ ሲጠበቅ ነው። መጨረሻ ላይ እንግዲህ ኢትዮጵያ ቡና አግብቶ 2-1 ያለቀው ጨዋታውና በፍጻሜ የሚጠናቀቁ ጨዋታዎች በአብዛኛው በፍጹም ቅጣት ምት ነውና አሁን እዚህ 4-8 ውስጥ ከገቡ ቡድኖች ደግሞ መቻልን የውድድሩም ትልቁ ቡድን መቻል ነው ብያለሁ። 14 ጊዜ አንስቷል። ከዛ ባሻገር እንግዲህ 1 ጊዜና 2 ጊዜ ያነሱት የኢትዮጵያ መድን ቀላል የምትለው ቡድን አይደለም። ኢትዮጵያ ቡድን መድን ዘንድሮ እንግዲህ በፕሪሚየር ሊጉ እየመራ ያለ በጣም ትልቅ ክለብ ነው። በልምድ ባለው አሰልጣኝ እየሰለጠነ ያለ ክለብ ነውና ዘንድሮ ከሁለቱ አንዱን ዋንጫ የማንሳት እድል እንዳለው አሊያም ደግሞ ሁለቱንም ሊወስድ የሚችልበት ጥሩ አቋም ላይ የሚገኝ ቡድን ነው። በአንጻሩ ደግሞ የሚገጥመው ኢትዮጵያ መቻል ነው። መቻል ደግሞ አሁን ወዛጋቢ ሁኔታዎች ውስጥ በጣም ወጥ አቋም ማሳየት ያልቻለ ቡድን ካለ መሆኑ ጋር ተያይዞ ምናልባትም እንግዲህ ወደ አሸናፊነት ለመመለስ መቻል ይህን ጨዋታ ማሸነፍ የሚጠበቅበት ይመስለኛልና ይሄ ጥሩ አጋጣሚ ነው ብዬ አስባለሁ። መቻልን ወደ ውጤታማነት ለመመለስና በሁለቱ መካከል የሚደረገው ፉክክር ከሚደረጉት 4 ጨዋታዎች ትልቁ ፉክክር የሚታይበት ጨዋታ ይሆናል ብዬ አስባለሁና በወላይታ ዲቻና በሐዋሳ መካከል የሚደረገው ጨዋታም እንደዚሁ እጅግ ተጠባቂ ጨዋታ ነው። ሁለቱ ቡድኖች ሁሌም ሲገናኙ በደጋፊ ድባብ የታጀበ ጨዋታን ያደርጋሉ። በእሁዱ ጨዋታ ላይም እንደዚሁ በርካታ የሁለቱ ክለብ ደጋፊዎች ወደ ሜዳ ይገባሉ ብዬ አስባለሁ። ሁለቱም አሁን ወደ አሸናፊነት ለመመለስ በፕሪሚየር ሊጉ ላይም ጥሩ አቋም ወጣ ገባ የሚል አቋም እያሳየ ያለ ነው። በተለይም ሐዋሳ ከተማ በወራጅ ቀጠናው ላይ የሚገኝ ቡድን ከመሆኑ ጋር ተያይዞ አሁን ሐዋሳ በሊጉ የሚቆይ ከሆነ ሐዋሳ ላይ የሚያደርጋቸውን ጨዋታዎች ማሸነፍ ይጠበቅበታል። ለዚያ ደግሞ ትልቁ መነሳሻ የሚሆነው በደጋፊ ፊት የሚያደርገው ጨዋታ ይህ ጨዋታ ነውና በዚህ ጨዋታ ላይም ጠንካራ ፉክክር ይደረጋል ብዬ አስባለሁ። ነገ ከሚደረጉ ጨዋታዎች ደግሞ ሀዲያ ሆሳዕና ከሲዳማ ቡና የሚያደርጉት ጨዋታ እንደዚሁ እጅግ በጣም ተጠባቂ ጨዋታ ነው። በተለይ ሲዳማ ቡና ጨዋታውን በሜዳው ከማድረጉ አንጻርና በኢትዮጵያ ፕሪሚየር ሊግ ላይ እያስመዘገበ ካለው ደካማ ውጤት
ካለው ስብስብ ምናምን አንጻር እያሳየ ያለው አቋም ጥሩ ሊባል የሚችል አይደለምና ነገ ላይ ደጋፊው በጣም በነቂስ ወጥቶ ቡድኑ ለማበረታታት ወደ ሜዳ ይመጣል ብዬ አስባለሁ። ሀዲያ ሆሳዕና ምንም እንኳን ከተወሰነ ጊዜ በኋላ አቋሙ ወጣ ገባ የመሆን ነገር ብናይበትም ነገር ግን በዚህ ውድድር ላይ ዋንጫ ለማንሳት እንደዚህ አይነት መልካም አጋጣሚ ያገኛል ብዬ አላስብምና የሁለቱ ቡድኖች ጨዋታም እጅግ በጣም ተጠባቂ ጨዋታ ነውና በአጠቃላይ ግን እነዚህ ነገና ተነገ ወዲያ የሚደረጉ ጨዋታዎች ማንም የስፖርት ቤተሰብ ባገኘው አጋጣሚ ሁሉ ሊከታተላቸው የሚገባ ጨዋታዎች ናቸው ብዬ ነው የማስበው። ምንም ያልተናገርኩት ስለ ባህር ዳር ከተማ ነው። ባህር ዳር ከተማ በነገራችን ላይ ዘንድሮ በጣም አስገራሚ እንቅስቃሴም በኢትዮጵያ ፕሪሚየር ሊግ ላይም እያሳየ የሚገኝ ከ18ቱ ክለቦች ጥሩ ቤስት 11 አለው ብዬ የምለው ቡድን ነውና ከ10 በላይ የሚሆኑ ተጫዋቾቹ አብዛኛው ጨዋታዎች ላይ በወጥነት እየሄደ ነውና ዘንድሮ ማንም አልጠበቀውም ባህር ዳር ከተማን። ነገር ግን በሊጉ ላይ ጥሩ እንቅስቃሴን እያደረገ ያለ ቡድን ነው። ለዛ ደግሞ አሁን የጠቀስኩልህ ስኳዶቹ በበርካታ ጨዋታዎች ላይ መኖር ለቲሙ ጥንካሬን አሳይተዋልና በነገው ጨዋታ ላይም ሸገር ከተማን ሊያሸንፍ የሚችልበት እድል ሰፊ እንደሆነ መናገር ቢቻልም ነገር ግን ቀደም ሲል እንደገለጽ ነው ሸገር ከተማ ግን በቀላሉ እጅ የሚሰጥ ውጥን ይሆናል ብዬ አላስብም። እንግዲህ ሸገር ከተማዎችም ይህንን የፕሪሚየር ሊግ አባል በሆናቸው ለፕሪሚየር ሊጉ እንመጥናለን የሚለውን መልእክት የሚያስተላልፉበት ጨዋታ ይመስለኛል። ስለዚህ በልዩ ትኩረት የሚያዩት ነው የሚመስለኝ። በተለይ ደግሞ ሀዋሳ ከተማ ላይ እንግዲህ የፊቼ ጨንበላላ በዓል እየተከበረ ነው የሚገኘው። እንግዲህ ሀዋሳ በእንግዶች ቢዚ ትሆናለች ተብሎ ይታሰባል። ብዙ የእግር ኳስ አፍቃሪያንም ወደዛ መንደር ይሄዳሉ ተብሎ ይታሰባል። እንግዲህ ከዛ አንጻር ስቴዲየም በርከት ያለ ደጋፊ ገብቶ ጨዋታውን ይመለከታል ተብሎ ይታሰባል። ይህም እንግዲህ ጥሩ አጋጣሚ ይመስላል ለሀዋሳ ሌላ ድምቀት የሚፈጥር እንደዚህ አይነት የስፖርት ኢቨንቶችም እዛ መኖራቸው ለሀዋሳ ትልቅ ነገር ስለሆነ መላው የእግር ኳስ አፍቃሪያንም በቦታው ተገኝቶ ክለቦቻቸውን ጨዋታ ቢመለከቱ መልካም ነው። እንግዲህ ጠቅለል ለማድረግ ያክል ለመጠቆም ያክል ጨዋታዎችን እንግዲህ 7 ሰዓት ተኩልና 9 ሰዓት ላይ ነው ጨዋታዎቹ የሚደረጉት። ቅዳሜ እንግዲህ በ7 ሰዓት ተኩል ሸገር ከባህር ዳር ከተማ እንዲሁም ደግሞ ሀዲያ ሆሳዕና ከሲዳማ ቡና ቀን 9 ሰዓት ላይ ይጫወታሉ። እሁድ ሲቀጥል እንግዲህ መቻል ከኢትዮጵያ መድን ትልቁ ጨዋታ እንግዲህ በወረቀት ላይ ካየናቸው ትልቅ የሚባለው ጨዋታ እንግዲህ እንዳልነው ቅድምም መቻል የውድድሩ ባለ ክብርም ነው 14 ጊዜ ሻምፒዮን እንደሆነ እያነሳን ነበረ። ይሄ ጨዋታ አለ። 9 ሰዓት ላይ ደግሞ ሀዲያ ሆሳዕናን ከወላይታ ዲቻ ያምናው የፍጻሜ ተፋላሚ እንደሆነ እናስታውሳለን። እነዚህ ጨዋታዎች ይደረጋሉ። እንግዲህ መለያ እግር ኳስ አፍቃሪያን ስቴዲየም ተገኝቶ ጨዋታዎችን እንዲከታተል እንላለን። ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን በ3 ርዕሰ ጉዳዮች ላይ ቆይታ ያደረግንበት የዛሬ የብስራት ፕሮግራማችን ይህንን ይመስል ነበረ። ፕሮግራሙን አዘጋጅተን ወደ እናንተ ባቀረቡ መላኩ ወልደ ሰንበትና እኔ አንተነህ ታረቀ ከመላው ስቱዲዮ ባለሙያዎች ጋር በጋራ በሆኑ ቆይታ ያደረግን ሰናይ ጊዜን ተመኘን።